ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም ሁሉ ሰላም ነው። እንግዲህ ዛሬ እየላችሁ የመጣሁት ቪዲዮ ምሳሌ ድራማ ክፍል 208 ነው። ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ምኞቴ ነው ማለት ነውና እንግዲህ ምሳሌ ድራማ በጣም በሚገርምና በጣም በሚያሳዝን ሁኔታ ዛሬ ማነች ሜላትና መድብል በጣም ሜላትን ሊገላት የተነሳ ልጅ መድብል ደብድቦ ለቀቀው። ሜላት በመካከሉ ላይ በጣም ነው ደንግጣ የት እንደምትገባ ነው የሸሸችው። እንግዲህ ለምሳሌ ሁሉም ምሳሌና አለምን በጣም እየተነካከለች ነው። ምሳሌ አለምን ምን አርጊ ነው የምትላት? አለም ምሳሌን ለምንድነው እየጠመደቻት ያለችው? ምሳሌ ደግሞ እኔ እናቴ ናፍቃኛለች፣ እናቴ ማነች ስትል እናትሽ እኮ ቅድስት አይደለችም፣ ቅድስት እኮ ሰራተኛ ነች፣ ሜላት ነበረች። ሜላት ደግሞ ከአባትሽ ጋራ ታርቃ ወደ አባትሽ እየተነጋገሩና እየተመለሰች ነው። አንቺ ግን ምን አስሬ ሜላትን ምን አስሬ ቅድስትን ትያለሽ? ነገር ግን ሁሉም ነገር በጣም ላንቺ ከባድ እየሆነና በጣም ሁሉም ነገር አንቺ በጣም እየተጨናነቅሽ ነው። አስሬ ስለ ቅድስት የምታወሪው አስሬ ስለ ቅድስት የምታወሪውን ነገር ብታቆሚና ስለ ራስሽ ብታዳመጪ በጣም ደስ ይለኛል። እልቅ እኔ የምልሽን ነገር ቅድስት ብትሰሚኝ በጣም ደስ ይለኛል። ቅድስት ካሁን በፊትም ብሩኬ አይሆንሽም፣ ብሩኬ ወደ ሜላት ይመለሳል ብዬ ስመክርሽ ነበረ። ዛሬ እንግዲህ በስተመጨረሻ ላይም ጉድ አሳይሻለሁ ብላ ቅድስት ማነች ማለትና የቅድስት አክስት በጣም አብረው እየተጫወቱና እያወሩና የሞባይል ባንክን ስጭኝ ያንቺን ቡክ ስጭኝ ብላ ስልክ ቁጥር እያስተላለፈችላት ነበረ። በስልክ ቁጥራቸው ከተገናኙ በኋላ ሜላት እንግዲህ ሜላትና ብሩኬ እንደተገናኙ ነይ የሆነ እቃ አምጥቻለሁ፣ ይሄ እቃ በጣም ነው የሚከብደኝ፣ ነይ ከኔ ጋራ አብረሽ ታመጫለሽ፣ ሩቅ አይደለም፣ ሩቅ ከሆነ እኔ መድብል ይመጣል ብሩኬም ይመጣል ይጠብቁኛልና እኔ ሩቅ ከሆነ አልሄድም እሷ እስከምትል ድረስ አይ ሩቅ አይደለም የሆነ ነገር አይተሽ ትመጫለሽ፣ ስለዚህ ነይ ብላ ስታሳያት ብሩኬ አበባ ይዞ ሜላትን መንገድ ላይ ቆሞ ሲጠብቅ ነበረ። እንግዲህ እዚህ ጋር የኔ ፍቅር የኔ ቆንጆ የወደፊቱ ባለቤትሽ እኔ እኮ ነኝ፣ ልጅ ካንቺ ወንድ ልጅ መውለድ እፈልጋለሁ፣ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ ብሎ ካሁን በፊት በጣም እንግዲህ ቅድስት ስር እየተንሸኳሸከ እያለ እንግዲህ ዛሬ ብሩኬ ሜላት አበባ ሲሰጥ ታየ። እንግዲህ ቅድስት በጣም ታምናት ነበረ። ቅድስት አለምን በጣም አክስቴ ነች እያለች ብሩኬ ከዚህ ቤት እንድትወጣልኝ ነው የምፈልገው። አንቺ ሲጀመር ምንድነው ከዚህ የምታደርጊው? ያንቺ ችግርስ ምንድነው? አንቺ ችግርሽ ምንድነው? ምን ፈልገሽ ነው አንቺ ከሱ ጋራ የምትነጋገሪው? ዛሬ ደግሞ ሰሞኑን ሙሉ በሙሉ እስከ እድሜ ልክሽ ስታለቅሽ ነው የምትኖሪው ብዬ አንቺን በጣም ሳመካከርሽ ነበረ። ነገሮቹ ሁሉ በጣም ላንቺ ከባድ እየሆነና ነገሮቹ ሁሉም ነገር ለበጎና ለሰላም እስከሚሆኑ ድረስ አብረን እኔና አንቺ
አንቀጥልም ብሎም ላንቺ መናገር ብሩኬ በጣም እየከበደው ነው። ብሩኬ ወደ ቀድሞ ሚስቱ ሊመለስ ነውና አንቺ ደግሞ በዛን ጊዜ እኔ የምልሽን ነገር በፍጹም ልትሰሚኝ እስካልቻልሽ ድረስ ስትወርቂ አንቺን ማየት አልፈልግም ብዬ በጣም ብዙ ነገሮችን ቅድስት ስመክርሽ በፍጹም አልሰማ ብለሽኛልና አሁን ደግሞ ሁሉንም ነገር በግልጽ እያየሽና በግልጽ እያዳመሽ ስለዚህ እንግዲህ አብረን እንከታተላለንና አብረን እናያለን ስለ ራስሽ ህይወት ስለዚህ በቅርብ ቀን ታያለሽ ብላ ዛቻ ስታረግባት ነው። ብሩክና ሜላት ሆቴል ውስጥ አብረው ተገናኝተው አንዳንድ ነገር እያወሩ ምሳሌ መድብል ይዟት ሲመጣ ምን ፈልገሽ ነው እዚህ ቁጭ ያልሽው? አይንሽንም ማየት አልፈልግም ብላ ቅድስት ስታለቅስ ነበረ። ምሳሌ ስታለቅስ እንዴት ነው እንደዚህ የምትዩ? ምክንያቱም ያንቺ ችግር ምንድን ነው? ለምንድን ነው እንደዚህ ያረግሽው? ብላ ስታነጋግራት አይንሽንም ማየት እስከማልፈልግ ድረስ ከኔ ፊት ብትሄጂና ከኔ ፊት ዞር በይልኝ። ስለዚህ እንግዲህ የምትፈልጊው ነገር አንዲት ነገር የለም። ስለዚህ ምን ፈልገሽ ነው ብላ ስታነጋግራት ነበረ። እኔ ምንም ነገር አልፈልግም ከዚህ ግቢ ብትወጪልኝ በጣም ደስ ይለኛል ስትላት ነበረ። አለም ቅድስትን በጣም ጠምዳታለች። አሁን እንግዲህ ቅድስትን የኔ እህት እያለቻት ሜላት ጋር ደውላ ከሜላት ጋር ፒስ ሆነው ሜላትን እያነጋገረቻት ነው። አለም በጣም አደገኛ ነች። የሆነ ጓደኛዋንም ወንድ ልጅ አስራው አንድ ክፍል ቆልፋበት ቁጭ አርግተዋለች። አሁን ደግሞ ቅድስትን የጠመደቻት መድብል አይሆንሽም፣ መድብልን ለምንድን ነው ማግባት የምትፈልጊው? እኔ መድብል አይሆንሽም እያልኩሽ መድብልን እያዳመሽው መድብል የሚልሽ ነገር መድብል በቀን 2 ጊዜ ነው ጸባዩ የሚቀያየረው ብዬ ነግሬሽ ነበረ። ስለዚህ የራስሽ ጉዳይ፣ አንቺም የራስሽ ጉዳይ፣ እኔም የራሴን ህይወት እኔም ማምራት እችላለሁ። ስለዚህ ስለኔ ህይወትም አይመለከትሽም፣ ስላንቺ ህይወትም አለም በፍጹም አይመለከተኝም ሲባባሉ ዳጣ መጣች። ዳጣ እንግዲህ በጣም ዳጣን ይፈሯታልና ዳጣ ስትመጣ ዳጣን ዝም ሲሉ እኔ ስመጣ ምንድነው ዝምታው በዛ? የእናንተ ችግርስ ምንድነው? ሲባባሉ ነበረ። ነገር ግን አለምም በስተመጨረሻሽ ላይ በፊቱንም ሰራተኛ ነሽ፣ አሁንም የብሩኬ ሰራተኛ ትሆኛለሽ። እንግዲህ ሜላት ደግሞ ወደ ነበረችበት ትሄዳለች። ስለዚህ ያንቺ ችግርስ ምንድነው? ያንቺ ችግር ምንድነው? እንዴት ነው የምትሆኚው? ችግርሽ ምንድነው? ስለዚህ እንግዲህ ምን ፈልገሽ ነው? አንቺ ምንድነው የፈለግሽው? ተባብለው ሲጠያየቁ ነበረ። ነገሮቹ ሁሉ በጣም ለከባድ እስከሆነ ድረስ ሁሉም ነገር ለመልካም በስተመጨረሻ ላይ ይሆናል ብለው ሲጠብቁ ቅድስት በጣም አዘነች። ብሩኬ እያደረገ ያለው ከባድ ነው። ስለዚህ እኔን አታግኝ፣ አትደውይልኝ።